ህፃናት ከተወለዱ በኋላ እድገታቸውን በቀናት በወራት ለማየት ወላጆች በስልካቸው አሊያም ፎቶ ቤት በመሄድ ፎቶ ያስነሳሉ። ቁጥሮችን በአበባ በአትክልቶች በሌላም አማራጮች የሚያነሱ አሉ። ፋና ረፋድ ዛሬ ይህ አጋጣሚ ወደ ስራ እድል ከቀየረች እናት ጋር ሄዷል። ስሜ አዲስ ኪዳን እንዳለ ይባላል። ባለትዳርና የአንድ ልጅ እናት ነኝ። አሁን ላይ የጊፍቶሎጂ ክሬሽን የሚባል ስሞል ቢዝነስ ጀምሬ እየሰራው ነው ያለሁት እና አሁን ላይ ስቴይ አት ሆም ማም ሆኜ ጎን ለጎን ስሞል ቢዝነስ ሰራለሁ ማለት ነው። ወደዚህ ስራ እንድገባ ያደረገኝ ምንድነው? ክራፍት በጣም ነው የምወደው። ክራፍት ወዳለሁ ከልጅነቴም ጀምሮ ልብሶችን ሰራለው፣ ጌጣጌጦችን ሰራለው፣ የቤት ውስጥ ማስዋቢያዎችን መስራት በጣም ወዳለሁና እነሱ ነገሮች ናቸው መሰለኝ መነሻ የሆኑኝ። እና ዋናው ነገር ምንድነው? ልጄ 4 ወር ሆኖት ነው መሰለኝ የቤቢ ማይልስቶን ወራዊ ፎቶ ለማንሳት ፈልጌ ፎቶ መነሻ ማይልስቶን ዲስኮችን አጣሁኝ። በጣም ፈለኩ፣ ላሰራም ሞከርኩኝ፣ እሱም አልተቻለምና ያው እንደ አንድ ኢንዱስትሪያል ኢንጂነር እንደመሆኔ ያለውን ክፍተት አይቼ እነዚህ ነገሮች ላይ ብሰራስ ልጄን እያሳደኩ ምን መስራት እችላለሁ ብዬ ሳስብ ይሄ ሐሳብ መጣልኝና ወደዚህ ስራ መግባት ችያለሁ ማለት ነው። በዘርፉ ምን ያህል ሰው እንዳለ እርግጠኛ አይደለሁም። ኦልሞስት የለም ማለት ይቻላል አሁን ላይ እና አብዛኛው ሰው እንደውም እኔ ኮንታክት ሲያደርገኝ እስካሁን የት ነበርሽ እንደዚህ ፈልጌ አጥቻለሁ ምናምን የሚል ነገር ነው ያለው። ኮርስ ከውጪ የሚመጡ ሊኖሩ ይችላሉ። እኔም ሰው ላይ ሳይ ከውጪ እንደመጣላቸው ነው ብዙ ሰዎች የሚናገሩኝና ሊኖሩ ይችላሉ፣ እርግጠኛ አይደለሁም። የለም ብዬ ለመደምደም ይከብደኛል። እንደጀመርኩኝ ብዙም ተጠቃሚ ያልነበረበት ምክንያት ይሄ እንደሚሰራ ብዙ አያውቅም ነበር። ብዙ ፎሎወርም አልነበረኝም። ኮንቲኒዩስሊ ፖስት ለማድረግ ሞክራለሁ በሶሻል ሚዲያዎች ላይ ግን ብዙ አልነበረም። አንዴ ግን ላይክ እንደ ቭሎግ አይነት ቪዲዮ ሰራውኝና እሱ ቪዲዮ በጣም ነው ቡስት ያደረገኝ፣ ብዙ ሰዎች ጋር እንዲደርስ ሆኖልኛል። ላይክ ልጅ እያሳደጉ ስራ እየሰራው እንደሆነ ብዙ ሰዎች ሲያዩ አይ ቲንክ በጣም ብዙ ሰዎች ሰፖርት አድርገውኛል። በዚህ አጋጣሚ ላመሰግን ፈልጋለሁ። ከዛ በኋላ ብዙ ሰዎች ጋር ደርሷል። ኦርደር አሁን በጣም አለኝ፣ እግዚአብሔር ይመስገን በጣም ጥሩ እየሰራውኝ ነው አሁን ላይ። ዋጋው እንደሚሰሩት ስራዎች ይለያያሉ እንደ አይነታቸው። ከ2000 ማለት 2500 2900 ማክሲመም። ስለዚህ ከ2000 ጀምሮ እስከ 2900 አለን ዋጋ እንደ እቃው አይነት ማለት ነው። አሁን ላይ እየሰራሁት ያሉት ዲዛይኖች ላሳያችሁ። እሺ እነዚህ ከምሰራቸው ከብዙ ትንሾቹ ናቸው። ለአሁን ለሳምፕል እንዲሆኑ በተለያዩ አይነት ከለሮች አዘጋጅቻለሁ። ያው ሰው እንደ ፍላጎቱ ከለሩ ይለያያል። ስለዚህ እነዚህ ስንሰራ በሰው ፍላጎት ከለር ነው የምንሰራው ማለት ነው። እንደነዚህ አይነት አጠቃላይ ፓኬጃችን ከ1 ወር እስከ 12 ወርና አንድ ደግሞ ሄሎ ወርልድ የሚል ወይም ደግሞ አራስ መጀመሪያ እንደተነሳ የሚነሳበት ነው። አጠቃላይ 13 ፓኬጅ አላቸው ማለት ነው ውስጡ አንዱ የሚሸጠው። ስለዚህ ጋር እንደምናያቸው አረንጓዴ፣ በሲልቨር፣ ነጭ፣ ትራንስፓረንት፣ በሰማያዊ እንደዚህ በክላውድ ነገሮች ለልጆች በሚያምሩ ሁኔታ እናዘጋጃለን። እንደዚህ ደግሞ ኢትዮጵያዊ የሆኑ በአበሻ ቁጥር የተሰሩ ደግሞ እንደዚህ አይነት እንትናሉ በጣም ነው የሚያምሩት። በጣም ብዙ ይፈልጋቸዋል እነዚህንም። እነዚህ ደግሞ ብዙ ጊዜ ለሴቶች ተመራጭ ናቸው። ከለሮቹ ለሴት የሚሆኑ ከለሮች ናቸው። ያው እንግዲህ እኔ ወደዚህ ስራ እንድገባ ያደረገኝ ለልጄ የ4 ወር የፎቶ መነሻ አጥቼ ለማሰራት ሞክሬ ባለማግኘቴ ነው ወደዚህ ስራ እንድገባ ያደረገኝ እና እነዚህ ማይልስቶን ዲስኮች ጥቅማቸው ምንድነው? እናቶች ከ1 ወር እስከ 1 ዓመታቸው ድረስ ያሉትን ልጆቻቸው ምን አይነት እድገት እንዳመጡ በየወሩ ፎቶ የሚያነሱበት የልጆች ፎቶ ማንሻ ጌጥ ነው። ማይልስቶኑን በእንጨትም በእንደዚህ በማይካ በተለያዩ ከለሮችም
እንሰራለን ማለት ነው። ስለዚህ እንደ ካስተመሩ ፍላጎት በእንጨት ለሚፈልግ ሰው በእንጨት እናዘጋጃለን። በከለርና በተለያዩ እንትኖች ከፈለጉ ደግሞ እነዚህ እናዘጋጃለን ማለት ነው። ከነዚህ ማይልስቶኖች በተጨማሪ ደግሞ ሌሎች ነገሮችንም እናዘጋጃለን። ቤቢ ፈርስቶችም አሉን። ልጆቻችን የመጀመሪያ ማይልስቶን በሚያሳዩበት ጊዜ ለምሳሌ ጥርሳቸውን ለመጀመሪያ ጊዜ በሚወጡበት ጊዜ ማይ ፈርስት ቱዝ የሚል አብረን ፎቶ ማንሳት እንችላለን። እንደ ማስታወሻነት ያገለግላል። የመጀመሪያ በዓላቸውም ከሆነ ደግሞ በእንደዚህ አይነት መልኩ በዓላቸውን ለማሳየት የምሰራቸውን ነገሮች የት ቦታ ጋር እንደምሰራ እንዴት እንደምሰራ ደግሞ በደንብ ላሳያችሁ። እሺ ይሄ እንግዲህ ስራዎችን የምሰራው እዚህ ክፍል ነው። ዲዛይን ማድረግ ደግሞ የሚመቸኝ በኮምፒውተር የምጠቀማለሁ፣ ግን በስልኬ ደግሞ ሞር ይቀልልኛል። እንግዲህ እነዚህ የሚያማምሩ ነገሮች የሚሰሩት በዚህ ክፍል ውስጥ ነው። እዚህ ክፍል ውስጥ የሚያማምሩ ዲዛይኖችን ክሬት እናደርጋለን ማለት ነው። ከዲዛይኒንግ ጀምሮ መጨረሻ ላይ እንደዚህ የሚያማምሩ ጌጦች ሆነው እስኪወጡ ድረስ እዚህ ክፍል ነው የምንሰራው። እስኪ አሁን ደግሞ በደንብ እንዴት እንደሚሰራ እያንዳንዱን ነገር ከዲዛይን ጀምሮ ላሳያችሁ። እሺ ዛሬ ለእናንተ ልሰራላችሁ ያሰብኩት የፋና ቴሌቪዥንን ሎጎ ነው። ይሄን ይመስላል። እነዚህ በእናንተ ሎጎ በዚህ ከለር እንሰራለን ማለት ነው። ቀጣይ የሚሆነው ምንድነው? ይሄን ዲዛይን ማሽን ውስጥ እናስገባው ነው እናዘዋለን ማለት ነው። በነገራችን ላይ እናቶች ወራቢ ልጆቻቸውን ፎቶ ለማንሳት ሲፈልጉ ሙዝ፣ አበባ፣ የተለያዩ ፍራፍሬዎችን እና የተለያዩ ነገሮች በመጠቀም ፎቶ ያነሳሉ። ከነሱ ግን በተሻለ ቋሚና ሁሉንም ወር ላይ ተመሳሳይ በሆኑ በሚያማምሩ ዲዛይኖች እንደዚህ አይነት ነገሮችን በማሰራት ልጆቻችሁን ፎቶ ማንሳት ትችላላችሁ። በጣም ቆንጆና ቀላል የሚያምሩ ናቸው። ስለዚህ እንትናችን አልቋል። አክሽን ኮምፕሊት ብሏል። ስለዚህ ኦኬ እላለሁ። ስለዚህ ወጥቷል ማለት ነው። ካልተጠነቀቅሽ ብዙ ነገር ነው ይዞብሽ የሚነሳው። የፋና ቴሌቪዥን በእንደዚህ አይነት ወጥቷል። በደንብ ደግሞ የሚታየው እንደዚህ ባክግራውንድ ባለው እንትን ላይ ሲሆን በደንብ ሞር ደግሞ ስዕሉ ይወጣል ማለት ነው። እንግዲህ ይሄን ይመስላል። ከዲዛይን ጀምሮ ቆርጠን በእንደዚህ አይነት መልኩ አክሪሊካችን ላይ ለጥፈናል። ስለዚህ ማንኛውም አይነት ስራዎች በእንደዚህ አይነት መልኩ ይሰራሉ። ያው ስራው ሲታይ አንዳንዴ እንደውም ቀላል ይመስላል እንጂ ቀላል አይደለም። ብዙ ትዕግስትና ጊዜ የሚፈልግ ስራ ነው። ስለዚህ ይሄ ጨርቁ ያው እናቶች ከተጠቀሙ በኋላ የየወሩን መልሶ ማስቀመጥ ይችላሉ። ያም ደግሞ እንዳይዘበራረቅ እንዳይጫጫርና እንዳይሰበር ወይም ደግሞ በጥንቃቄ ለማስቀመጥ የሚያግዛል። ስለዚህ እናቶች ይሄን ከተጠቀሙ በኋላ ደግሞ ለሌላ እናት ስጦታ አድርገው መስጠት ይችላሉ። ማስቀመጫው ሴፍ ስለሆነ ማለት ነው። ያው እንግዲህ እኔ ወደዚህ ስራ የገባበት ዋና ዓላማ ለራሴ ልጅ የቤቢ ማይልስቶን ዲስክ በማጣት የነበረ። አሁን ላይ ግን እኔ እንደዚህ የሚያማምሩ የቤቢ ማይልስቶን ዲስኮችን እየሰራው ስለሆነ እናቶች ልጆቻችሁ ፎቶ ማንሻ የምትፈልጉ ከሆነ እኔ ማዘዝ ትችላላችሁ። በምትፈልጉት ከለር አማራጭና ዲዛይን ልሰራላችሁ እችላለሁ። የምሰራው ደግሞ ከቤቴ ነው። በነፃ ዲሊቨር አደርጋለሁ። ስለዚህ እኔ ማዘዝ ትችላላችሁ።